ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር ዘገባዎቹ አልፋለሁ። የሚኒስትሮች ምክር ቤት በዛሬው ዕለት በቨርቹዋል ባካሄደው 45ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳልፏል። በዝርዝር መረጃው ይዘነዋል፣ በሰዓቱ ታደምጣላችሁ። በሌላ ዜና ታካሚዎችን መተው ይቅር የማይባል ነገር ነው። የጤና ጥበቃ ሚኒስትሩ ቀጣይ የሥራ ማቆም አድማና ወደ ሥራ ገበታቸው ያልተመለሱ ዶክተሮች ላይ ከባድ እርምጃን እንደሚወስድ ዛሬ ባወጣው መግለጫ አስጠንቅቋል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው። በዜና ዘገባችን በስፋት ዝርዝሩን ይዘናል፣ ታደምጣላችሁ። በሌላ ዜና የፌዴራል መንግስት አሁን እርምጃ መውሰድ አለበት ሲል የአማራ ብሔራዊ ንቅናቄ አብን በማሳሰብ የአማራ ግጭት በሰላማዊ መንገድ እንዲፈታ ለታጣቂዎች ጥሪ እንዲደረግ አሳስቧል። ዝርዝሩን ይዘናል። በሌላ መረጃ ሐኪሞች ያለ ምክንያት ታስረዋል። ጤና ማህበሩ በባህር ዳር ፍትህን ጠይቋል። ይህን ተከትሎ የጤና ማህበር ከፍርድ ቤት የዋስትና መብት በኋላ የባለሙያዎችን መታሰር አውግዟል። ዝርዝሩ ተዘጋጅቷል። በማስከተል ተመራማሪዎች ለወራት በእርሻ ላይ የተስፋፋ ያለው የወፍ ጉንፋን ቀጣዩ የዓለማችን ወረርሽኝ ይሆናል በሚል የማስጠንቀቂያ ደውል እያሰሙ ይገኛሉ። ከጥንቃቄ መረጃ ወደ እናንተ እናደርሰዋለን። ከውጭ መረጃ ብሪታንያ በሩሲያ ላይ ማዕቀብን ጣለች። እንዲሁም እስራኤላውያን በኔታንያሁ ላይ ተቃውሞን አሰሙ የሚሉትና ሌሎች መደመጥ ያለባቸውን ዝርዝር መረጃዎችን ይዘናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ ማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆይ በመጋበዝ ወደ ሰዓቱ ወደ ያስኩላችሁ ዝርዝር መረጃዎች አልፋለሁ። አብረን እንከታተለው። የሚኒስትሮች ምክር ቤት በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳለፈ። ምክር ቤቱ ያሳለፋቸው ውሳኔዎች በቅድሚያ ምክር ቤቱ የተወያየው የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎት አስተዳደር ረቂቅ አዋጅ ላይ ነው። በሀገራችን ባለፉት ዓመታት የግብርና ኤክስቴንሽን አገልግሎት በመንግስት ብቻ ሲሰጥ ቆይቷል ያለው ምክር ቤቱ እያደገ ከመጣው የዘርፉ ፍላጎት አንጻር መንግስታዊ ያልሆኑ ድርጅቶችን፣ የግል ዘርፉን፣ የህብረት ሥራ ማህበራትና የሙያ ማህበራትን ማሳተፍ የሚያስችል የአሰራር ስርዓት መዘርጋት ያስፈልጋልን ብሏል። ምክር ቤቱ በረቂቅ አዋጁ ላይ በሰፊው ከተወያየም በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። በመቀጠል ምክር ቤቱ የተወያየው የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ ላይ ነው። በሀገራችን የስርዓተ ምህዳር ክፍያ አሰራርን የተመለከተ የህግ ማዕቀፍ ባለመኖሩ ወጥ ባልሆነ አሰራር በተለያዩ አካላት ሲተገበርም ቆይቷል። አሁን በደረስንበት የእድገት ደረጃ የፌዴራልና የክልል ተቋማት የግሉ ዘርፍና መንግስታዊ ያልሆኑ ድርጅቶችን ከግምት ውስጥ ያስገባ የህግ ማዕቀፍ መኖር አስፈላጊ ይሆናል ያለው ምክር ቤቱ በረቂቅ አዋጁ ላይ በሰፊው ከተወያየም በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። በሌላ ዜና የፌዴራል መንግስት አሁን እርምጃ መውሰድ አለበት ሲል የአማራ ብሔራዊ ንቅናቄ በማሳሰብ የአማራ ግጭት በሰላማዊ መንገድ በሌላ መረጃ የፌዴራል መንግስት አሁን እርምጃ መውሰድ አለበት ሲል የአማራ ብሔራዊ ንቅናቄ አብን ፓርቲ በማሳሰብ የአማራን ግጭት በሰላማዊ መንገድ እንዲፈታ ለታጣቂዎች ጥሪ እንዲደረግም አሳስቧል። የአማራ ብሔራዊ ንቅናቄ አብን በአማራ ክልል በተከሰተው የጸጥታ ችግር የተነሳ የክልሉ ነዋሪ ለአስከፊ ቀውስ ተዳርጓል ሲል ባወጣው መግለጫ አስታውቋል። በጸጥታ ችግር የተነሳ የክልሉ ነዋሪ ሞትንና ጉስቁልናን እንዲለማመዱ፣ የህይወትና የንብረት ዋስትና እንዲያጣ፣ አርሶ ነግዶ በአጠቃላይ በነፃነት ተንቀሳቅሶ ሰርቶ እንዳይኖር መደረጉ ሊሰመርበት ይገባልን ብሏል። በተጨማሪም ህፃናትና ታዳጊ ልጆች የመማር መብታቸው ተገፎ ከትምህርት ገበታ ውጪ ሆነዋል ያለው መግለጫው የጤናና ሌሎች ማህበራዊ አገልግሎቶች ተገድበዋል መባሉን አራዳ ከመግለጫው ተመላክቷል። ይሁንና በክልሉ ውስጥ ያሉ ባለሀብቶችና የመንግስት ሰራተኞች ከስጋት ነፃ ሆነው ስራቸውን እንዳያከናውኑ በየዕለቱ ለእገታና ለእንግልት እየተዳረጉ ነው ተብሏል። በመሆኑም የፌዴራል መንግስት በአማራ ክልል በህዝቡ ላይ የተጋረጠው አደጋ በውል በመረዳት ችግሩን በሰላማዊ መንገድ በመሆኑም የፌዴራል መንግስቱ በአማራ ክልል በህዝቡ ላይ የተጋረጠውን አደጋ በውል በመረዳት ችግሩን በሰላማዊ መንገድ እንዲቋጭ ረጅም ርቀት በመጓዝ ሊሰራ ይገባዋል ሲል ፓርቲው አሳስቧል። የክልሉ መንግስትም ባለፉት ዓመታት መንግስታዊ ኃላፊነቱን ባለመወጣቱ ህዝቡ አሁን ላይ ወዳለበት ችግር እንደከተተው በማመን የትናንት ስህተቱ ላለመድገም የተጀመሩ ስትራቴጂካዊ የመፍትሄ እርምጃዎች ላይ
ሊያተኩር እንደሚገባም ተገልጿል። በክልሉ በትጥቅ ትግል ላይ የሚገኙ ቡድኖችም ወደ ፖለቲካዊ ድርድር እንዲመጡ የአማራ ብሔራዊ ንቅናቄ አብን ባወጣው መግለጫ ጥሪ አቅርበዋል። በሌላ ዜና ሐኪሞች ያለ ምክንያት ታስረዋል። ጤና ማህበሩ በባህር ዳር ፍትህን ጠይቋል። ይህን ተከትሎ የጤና ማህበሩ ከፍርድ ቤት የዋስትና መብት በኋላ የባለሙያዎች መታሰርን አውግዟል። ይሁንና በባህር ዳር ከተማ በሚገኙት በአዲስ ዓለምና ፈለገ ሕይወት ስፔሻላይዝድ ሆስፒታል ሊሰሩ የነበሩ 6 የጤና ባለሙያዎች ባለፈው ማክሰኞ ግንቦት 4 2017 ዓ.ም መታሰራቸውን ለቴክቫ ኢትዮጵያ የገለጸው የአማራ ክልል የጤና ባለሙያዎች ማህበር አርብ ዕለት በ8 2017 ዓ.ም ፍርድ ቀርበው የዋስትና መብታቸው ተጠብቆ እንዲለቀቁ ፍርድ ቤት ቢወስንም ፖሊስ እስካሁን አልለቀቃቸውም ብሏል። ስማቸው እንዲጠቀስ ያልፈለጉ የማህበሩ አመራር ለቴክቫ ኢትዮጵያ የባህር ዳር ከተማ ወረዳ ፍርድ ቤት ባለፈው አርብ ያስተላለፈው የዋስትና መብት ባለመፈጸሙ ትናንት ማክሰኞ ግንቦት 12 2017 ዓ.ም ፖሊስን እንዲቀርብ አድርጎ ነበር። ፖሊስም እንደገና አስቀጥሯልም ብሏል። ፍርድ ቤቱ የዋስትና መብታቸው ተጠብቆ ከስር እንዲለቀቁ ውሳኔ ካስተላለፈም በኋላ ፖሊስ ለ5 ቀናት ከፍርድ ቤት ትዕዛዝ ውጪ በስር መቆየት የሙያ ማህበሩ አሳዝኖታል። አሁንም የፍርድ ቤት ትዕዛዝ ተፈጻሚ እንዲሆንም ጠይቋል። ማህበሩ የክልሉ የዞንና የቦርድ አመራሮች የጤና ባለሙያዎችን በመሰብሰብ ጓደኞቻችሁ ከስር እንዲለቀቁ ስራ ጀምሩ ብለው እንደተደራደሩና ሰራተኞችም ስራ ሲጀምሩ ባለሙያዎችን ግን አልለቀቋቸውም ሲልም ማህበሩ ገልጿል። የመብት ጥያቄ ያነሱ ሙያተኞችን አስሮ እንደ መደራደሪያነት ማቅረብ አግባብ አይደለም ያለው ማህበሩ የሐኪም ጥያቄ በፌዴራል መንግስት ደረጃ የሚመለስ ሆኖ ሳለ የክልል የዞንና የቦርድ አመራሮችን በመላክ ጥያቄው ማቃለል ተገቢ አይደለም ሲልም ወቅሷል። በመሆኑም የጤና ሚኒስትሩ ዴኤታ ዶክተር ደረጀ ዱጉማ ትናንት በብሔራዊ ቴሌቪዥን ጣቢያ ቀርበው በሰጡት ቃል ስራ ያቆሙ የጤና ባለሙያዎች በፍጥነት ስራ እንዲጀምሩ፣ ባልጀመሩ ሙያተኞች ላይ የሙያ ፍቃድ እስከ መንጠቅ የሚደርስ እርምጃ እንደሚወሰድም አስጠንቅቀው ነበር። ሚኒስትር ዴኤታው ስለታሰሩ ባለሙያዎች ግን ያሉት ነገር እንደሌለ ቴክቫ በዘገባው ተመላክቷል። ክቡራን አድማጮች፣ በማስከተል በዜና ዘገባችን በስፋት ወደ ያዝነው መረጃ አልፋለሁ። ታካሚዎች መተው ይቅር የማይባል ነገር ነው። የጤና ጥበቃ ሚኒስትሩ ቀጣይ የስራ ማቆም አድማና ወደ ስራ ገበታቸው ያልተመለሱ ዶክተሮች ላይ ከባድ እርምጃን እንደሚወስድ በመግለጫው አስጠንቅቋል። ወደ ስራ ገበታቸው መመለስ አለባቸው፣ ካልሆነ ግን በቀጣይ በመንግስትም ሆነ በግል ተቋማት ለመስራትና ባለሙያ ሆኖ ለመቀጠል አስቸጋሪ ሊሆን ስለሚችል ይህንን ማሳሰብ ፈልጋለሁ ሲሉ የጤና ሚኒስትሩ ዶክተር ደረጀ ዱጉማ ተናግረዋል። በሕክምና ያሉ ህጻናት፣ ወላድ እናቶችና ጥሎ መውጣት በፍጹም የማይፈቀድ ይቅርታ የማይደረግለት ስህተት መሆኑን ጭምር አይተናል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ጥያቄዎችን ያነሱ ጤና ባለሙያዎች እያደረጉት ስላለው እንቅስቃሴ ከብሔራዊ ቴሌቪዥን ጋር በነበራቸው ቃለ ምልልስ ምላሽና ማብራሪያን ሰጥተዋል። በዚህም የጤና ባለሙያዎቹ ወደ ስራቸው ካልተመለሱ የሙያ ፈቃዳቸውን ይዞ መቀጠል እንደሚከብድ በመግለጽም አስጠንቅቋል። ዶክተር ደረጀ ካሉት ውስጥ የጤና ባለሙያዎቹ ጥያቄ ዛሬ የመጣ ሳይሆን ውዝፍ ጥያቄ መሆኑን አምነው ባለፉት ዓመታት የተመለሱ አሉ፣ ያልተመለሱም አሉ። ይህን ለመፍታት መንግስት ባለፉት ዓመታት በርካታ ንቅናቄዎችን አድርጓልም ብሏል። አንዱ በተለይ የጤና አስተዳደር አዋጅ በቅርቡ በሕዝብ ተወካዮች ምክር ቤት ጸድቆ ወደ ስራ እንደገባ ጠቅሰው በዚህም ባለሙያዎችን የተመለከተ ትላልቅ አንቀጾችን እንዲደነግግ ተደርጓል ሲሉም ተደምጧል። ሙያተኞች ነፃ የጤና አገልግሎት እንዲያገኙ እንደሚደረግ፣ በሚቀጥለው ዓመት ወደ ስራ እንደሚገባ፣ ከሕክምና ስህተት ከጥቅማ ጥቅም የተያዙ ጉዳዮች ሙያተኛውን የሚደግፉ ጉዳዮች በአዋጅ ውስጥ እንደተቀመጡና ወደ ስራ እየተቀየረ እንደሆነም አስረድተዋል። ይሁንና ቅጥር ባለፉት ዓመታት እየቀነሰ እንደመጣ ይህንን ለመፍታት ተጨማሪ በጀት በማፈላለግ ሚኒስትሩ ሙያተኞችን እየቀጠረ ሌሎች ችግሮችን ለመቅረፍ የተያዘው የጤና ሴክተር ሪፎርም ሰፊ ጉዳዮችን ያስቀመጠ እንደሆነም ገልጸዋል። ይሁን እንጂ ይህንን ወደ ጎን በመተው በሶሻል ሚዲያ በሚመራ አደረጃጀት አድማ በሚደረግ በውስን ቦታዎች አገልግሎት እንዲቋረጥ የተደረገው በፍጹም ተቀባይነት የሌለው ነው ብሏል። ጤና ሴክተር ለአንድም ደቂቃ አገልግሎት ሊቋረጥበት የማይገባ ሴክተር ነው ሲሉም ተደምጧል። ዶክተር ደረጀ በማከልም የዓለም ጤና ድርጅት የሚወጡ ድንጋጌዎች እንዳሉ በመጥቀስ ሰብአዊነትን ነው ተላብሰን መስራት ያለብን፣ የሀገራችን የተለያዩ ህጎችም
ይህንን አስረግጠው አስቀምጠዋል ነው ያሉት። በፍጹም የጤና ሙያተኛ ስራ ማቋረጥ፣ አድማ ማድረግ የለበትም፣ እንደ ወንጀልም ይቆጠራል። ከዚህም ባሻገር የጤና ሙያተኞች የፕሮፌሽናል ኢቲክስ የሚባለው የሕክምና ስነ ምግባር ይህንን እንደማይሆን አስቀምጧልም ብለዋል። በመሆኑም በቃለ መሐላችን እጃችንን አንስተን በየትኛውም ሁኔታ ውስጥ ታካሚዎቻችንን እናገለግላለን ብለን ቃል ገብተን ወጥተናል ያሉት ሚኒስትር ዴኤታው እነዚህን ወደ ጎን በመተው የድንገተኛ ክፍል ታካሚዎችን፣ በሕክምና ያሉ ሕፃናትን፣ ወላድ እናቶችን ጥሎ መውጣት አክለውም ከታካሚዎችና ሆስፒታሎች ማህበረሰብ ጋር ባደረግነው ውይይት ትክክል እንዳልሆነ ተገልጾ የተመለሱ ሙያተኞች አሉ፣ ግን አሁንም ያልተመለሱ አሉ። ወደ ስራ ገበታቸው ያልተመለሱ ሙያተኞች በአብዛኛው በሕክምና ትምህርት ያሉ ሐኪሞችና ስፔሻላይዝ ለማድረግ እየተማሩ ያሉ ሬዚደንት ናቸውም ብለዋል። በአብዛኛው በዚህ ችግር የገቡት በአስቸኳይ ወደ ስራ ገበታቸው መመለስ አለባቸው። ካልሆነ ግን በቀጣይ በመንግስትም ሆነ በግል ጤና ተቋማት ለመስራትና የጤና ባለሙያ ሆኖ ለመቀጠል አስቸጋሪ ሊሆን ስለሚችል ማሳሰብ እፈልጋለሁ ሲሉም አስጠንቅቋል። ይሁንና ከውጭ ላይ ሆነ ወደ ጤና ተቋም ሰው እንዳይመጣ የሚያደርጉ ሌሎችን ባለሙያዎች የሚያስፈራሩ አካላት አሉ። በዚህ መንግስት የማያዳግም እርምጃ ይወስዳልን ብሏል። ጤና ተቋማት መታችሁ አገልግሎት የምትሰጡበት ነው። ማንኛውም ባለሙያ መጥቶ አገልግሎት መስጠት አለበት። ምንም የሚፈራ ነገር የለም። መንግስት በቂ የሆነ ከለላ ያደርጋል። የሚያስፈራሩትም ውጭ ያሉ ናቸው እንጂ ቅርብ ያሉ እንዳልሆኑ በተለየ መንገድ ታይቷልም ሲሉ ገልጿል። ዶክተር ደረጀ ጤና ባለሙያዎቹ ስራ በማቆማቸው የደረሱ ጉዳቶች ሙያዊ ቃል ኪዳን የሚያስከትለው ተጠያቂነት ምን እንደሆነ እንዲያብራሩም ተጠይቀው ምላሽን ሰጥቷል። በአዲስ አበባ ያሉ ሆስፒታሎችን ጥሎ መውጣት ወሳኝ የሚባል ክትትል የሚያስፈልጋቸው የጨቅላ ሕፃናት ድንገተኛ ሕክምና ክፍሎች፣ ወላድ እናቶች አገልግሎት የሚያገኙበት ቦታ ላይ ነው። ይሁንና በአንድ ጊዜ ይወጣሉ። ያም ሆነ ግን ከሌላ ክፍል ሰውን በመመደብ ችግሮች እንዳይስፋፉ ለማድረግ ጥረት ተደርጓል። ባለሙያዎችና ሲኒየር ሰራተኞች ገብተው ስራዎች እንዲቀጥሉ ተደርጓል ያሉት ዶክተሩ ቶሎ እርምጃ ባይወሰድ ችግሮች እንደሚመጡ ይታወቃል፣ ግን ለመሸፈን ከፍተኛ ጥረት ተደርጓልም ብሏል። በማከልም ይህ ድርጊት ማህበረሰቡ እንዲቀጣ፣ ስቃይና ሞት እንዲመጣ ማድረግ ስለሆነ ይሄ በቀጥታ ባለሙያዎችን አውቀው ላያደርጉት ይችላሉ። አንዳንዱ ሳያውቅ በውዥንብር ውስጥ የሚገባ አለ። ለጠላት መጠቀሚያ የሚሆንም የጤና ባለሙያ ይጠፋል ብለን አናስብምም ሲሉ ተደምጠዋል። ይሁን እንጂ የጤና ባለሙያዎችን ለማግኘት ጥረት ስለተደረገ ወደ አገልግሎት የተመለሱ አሉ። በፌዴራል ስር ባሉ ሆስፒታሎች ባደረግነው አሰሳ አብዛኛው ጤና ተቋም ተመልሷል፣ ይቅርታም ጠይቋል። ተሳስተናል፣ ውጪ ባለው ስጋት ነው ያደረግነው ብለው የገቡ አሉ፣ ግን ያልገቡም አሉም ብሏል። በቀጣይ የምናደርገው አስተዳደራዊና ሕጋዊ እርምጃ ስላሉት ማብራሪያንም ሰጥቷል። በአስቸኳይ መምጣት አለባቸው፣ ካልመጡ ግን የሙያ ፍቃድ ይዞ መቀጠል እንደሚከብድ መናገር እፈልጋለሁ። ሬዚደንት በሜዲካል ኢንተርን ሊሆን ይችላል። በትምህርት ገበታቸው ለመቀጠል ከባድ ነው የሚሆነውም ብሏል። ባለሙያዎቹ ጥሪውን ተቀብለው እንደሚመጡ እርግጠኛ ነን፣ ካልሆነ ግን እርምጃ ይወሰዳልም ሲሉ ተናግረዋል። የጤና አገልግሎት ሪፎርም በማድረግ ጥራት ያለውና ፍትሐዊነቱን የጠበቀ አገልግሎት በሁሉም ደረጃ እንዲኖር መንግስት እየወሰነ ነው ሲሉም ገልጸዋል። ከባለሙያዎቹ ተነስቶ አሁንም የምንወያይበት ጉዳይ ትክክል ነው፣ የሚያነሷቸው ጥያቄዎች ሊመለሱ የሚገቡ እየተመለሱም ያሉ በቀጣይነት የሚመለሱ ናቸውም ብለዋል። ከሁሉም በላይ ግን ባለሙያዎቻችን በመረጋጋት ሰከን በማለት ሁሉም ደግሞ በተለያየ መንገድ በመንቀሳቀስ ሳይሆን በክልልም በወረዳም ካሉ የመንግስት አካላት ጋር በመነጋገር በየደረጃው የሚፈቱ ጥያቄዎች አሉ፣ በእቅድ ተይዘው እየተሰሩ ናቸውም ሲሉ ገልጸዋል። በሌላ ዜና ፕሬዝዳንት ታደሰ ወረደ ለአቶ መንግስቱ ተክላይ ኪዳን የትግራይ ጠቅላይ ፍርድ ቤት ተጠባባቂ ፕሬዝዳንትነትን ሹመት ሰጡ። የትግራይ ክልል ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ አቶ መንግስቱ ተክላይ ኪዳንን የትግራይ ጠቅላይ ፍርድ ቤት ተጠባባቂ ፕሬዝዳንት አድርገው ሾመዋል። አቶ መንግስቱ ሹመትን ከግንቦት 9 ቀን 2017 ዓ.ም ጀምሮ ተረክበው ስራ መጀመራቸውም ተገልጿል። ይሁንና ይህ ሹመት የተሰጣቸው ባለፉት 2 ዓመታት የጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት ሆነው ሲያገለግሉ የነበሩት አመራሮች ከግንቦት 5 ቀን 2017 ዓ.ም ጀምሮ በራሳቸው ፈቃድ ስራቸውን መልቀቃቸውን ተከትሎ ነው። ይሁንና የአቶ መንግስቱ ተክላይ ኪዳን ሹመት በትግራይ ክልል የፍትህ አስተዳደር ቀጣይነትን ለማረጋገጥ የሚረዳ ሲሆን ከዚህ ቀደም በነበሩት አመራሮች የተፈጠረውን ክፍተት ይሞላል ተብሎም ይጠበቃል ተብሏል።
ክቡራን አድማጮች ከሀገር ውስጥ መረጃ መለስ ስንል ከውጭ ወደ ያስኩላችሁ መረጃዎች አልፋለሁ። ጠቅላይ ሚኒስትሩ ተፈረደባቸው። የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በ10 ዓመታት የጉልበት ሥራ እንዲቀጡም ተወስኖባቸዋል። የዲሞክራቲክ ሪፐብሊክ ኮንጎ የቀድሞ ጠቅላይ ሚኒስትር የሕዝቡን ሀብት በማጭበርበር የ10 ዓመት ከባድ የጉልበት ቅጣት ተፈርዶባቸዋል። የቀድሞ ጠቅላይ ሚኒስትር ኦገስቲን ማታታ ፖኒዮ ጨምሮ ሌሎች ተከሳሾች የቀድሞ ማዕከላዊ ባንክ ገዢ ሙዋና ኒሙቦ እና ደቡብ አፍሪካዊ ነጋዴና የአፍሪኮ ምርቶች ዋና ሥራ አስፈጻሚ ክሪስቶ ግሮብለር እያንዳንዳቸው የ5 ዓመት እስራት ተቀጥተዋል። ይሁንና ክሱ በቀድሞ ፕሬዝዳንት ጆሴፍ ካቢላ ስር ለተጀመረው ዋና ፕሮጀክት ለቡካንጋሎዛ አግሮ ኢንዱስትሪ ፓርክ ከተመደበው $285 ሚሊዮን የሕዝብ ገንዘብ ጋር በተያያዘ ያለ አግባብ መበዝበዝ ተፈጽሟል በሚል ነው። የማታታ ፖኒዮ ፓርላማ አባል ቢሆኑም የሕገ መንግሥት ፍርድ ቤት በጉዳዩ ላይ ስልጣን እንዳለውም ወስኗል። ፍርድ ቤቱ ፕሬዝዳንት ያለመከሰስ መብታቸው የሚመለከተው ለግለሰቡ ሳይሆን ለቢሮ ተግባር መሆኑን በመግለጽ የማታታ ፖኒዮ የፓርላማ ምርጫ ሕጋዊ ሂደቱ ከተጀመረ በኋላ መሆኑን አጽንኦት ሰጥቷል። ይሁንና ይህ አቋም የፓርላማውን ያለመከሰስ መብት በሚመለከት የመከላከያውን ክርክር ውድቅ አድርጓል። የፍርድ ቤቱ አቋም ተቋማዊ ውጥረትንም ቀስቅሷል። የብሔራዊ ምክር ቤት ፕሬዝዳንት ቪታል ካማሬ ውሳኔው ሕገ መንግሥታዊ ጥሰት ሲሉ አውግዘዋል። ማንኛውም የፓርላማ አባል ያለመከሰስ መብቱ ሳይነሳ ሊዳኝ እንደማይችልም አስረድተዋል። ካማራሄ አለመግባባት ለመፍታትና የሕጉን ትርጓሜ ለማስተካከል ከሕገ መንግሥታዊ ፍርድ ቤት አመራር ጋር ስብሰባ እንዲደረግም ጥሪ አቅርበዋል። በምላሹም የሕገ መንግሥት ፍርድ ቤት ፕሬዝዳንት ዲዮዲን ካሙሌታ ባዲቦንጋ የሕግ አውጪ አካል በፍትህ ጉዳዮች ውስጥ ጣልቃ እንዳይገባ የሚከለክለውን የሕገ መንግሥቱን አንቀጽ 151 በመጥቀስ የዳኝነት ነፃነትን አረጋግጧል። ጉዳዩ የአቃቤ ሕግ ፈቃድ ከሚያስፈልገው ደረጃ ያለፈ መሆኑን በመግለጽ የስልጣን ክፍፍል እንዲከበርም ጠይቋል። ማታታ ፖኒዮ ክሱ ከፖለቲካ ጋር የተያያዘ ነው በማለትም አውግዘዋል። ከገዢው ጥምረት ጋር ለመቀላቀል ፈቃደኛ ባለመሆኔና የፖለቲካ ፍላጎቴ ለማደናቀፍና አዲሱ ፓርቲ ለማቋቋምና ለፕሬዝዳንትነት ለመወዳደር የሚደረገውን ጥረት ለማበላሸት ነው ሲሉም ተደምጠዋል። ዘገባው ዳጉ ጆርናል ነው። በሌላ ዜና እስራኤላውያን በኔታንያሁ ላይ ተቃውሞን አሰሙ። እስራኤል በጋዛ የምትወስደው እርምጃ ከጦርነት ወንጀል ጋር በጣም የተቃረበ ነው ሲሉ የቀድሞ የእስራኤል ጠቅላይ ሚኒስትር ኢሁድ ኦልመርት ተናግረዋል። የቀድሞ የእስራኤል ጠቅላይ ሚኒስትር ኢሁድ ኦልመርት በአሁኑ ወቅት እስራኤል በጋዛ የምትወስደው እርምጃ ከጦርነት ወንጀል ጋር በጣም የተቃረበ ነው ሲሉ ተናግረዋል። እንደ አውሮፓውያን አቆጣጠር በ2006 ዓ.ም እና በ2009 መካከል የእስራኤል ጠቅላይ ሚኒስትር የነበሩት ኦልመርት ማክሰኞ ለቢቢሲ እስራኤልና ሐማስ ጦርነት ያለ ዓላማ ሲሉም ገልጸውታል። በነበራቸው ቆይታ ከሁሉም አንጻር ይህ አጸያፊ ነው፣ ከሐማስ ጉዳዮች ጋር እየተዋጋን ነው፣ ንጹሐን ዜጎች አንዋጋም፣ ያ ግልጽ መሆን አለበትም ብሏል። ይህንንም ያሉት በኦልመርት የተደረገው ግምገማ የእስራኤል ዲሞክራቲክ ፓርቲ መሪ ያያር ጎላን የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ክፉኛ ከተቹም በኋላ ነው ያለው የታይምስ ዘገባ። ይሁንና ጎላን ለእስራኤል ሬዲዮ ሬሼት ቤት ሲናገሩ ጤናማ የሆነች ሀገር ከሲቪሎች ጋር በመዋጋት አትሳተፍም፣ ህዝብን የማፈናቀል ዓላማ ለራሷ አታወጣምም ብሏል። የጎላን አስተያየት ተከትሎ ኔታንያሁ በማኅበራዊ ሚዲያ ላይ ተቋማቸውን የገለጹ ሲሆን ኔታንያሁ እንዳሉት ታጋቾችን ለማስፈታትና ሐማስ ጎላንና አጋሮቹን በአከርካሪ ግራኝ ለማሸነፍ ብዙ ግንባር ጦርነት እያካሄድና ውስብስብ ዲፕሎማሲያዊ ጥረቶችን እየመራን ነው። በመከላከያ ሰራዊትና በእስራኤል መንግስት ላይ በጣም አጸያፊ የደም ስም ማጥፋት ያስተጋባሉ ሲሉም ከሰዋል። እስራኤል ፖለቲከኞች ትችት የመጣው የተባበሩ መንግስታት ድርጅት የሰብአዊ እርዳታ ኃላፊ ቶም ፍሌቸር ማክሰኞ ማለዳ ላይ በጋዛ ውስጥ 14000 ሕፃናት አስቸኳይ አመጋገብና እንክብካቤ ካላገኙ በ48 ሰዓት ውስጥ ሕይወታቸውን ሊያልፍ እንደሚችልና ማስጠንቀቂያ መስጠታቸውን ተከትሎ ነውም ተብሏል። እንደሚታወቀው ማክሰኞ ጠዋት ላይ ዩኬ፣ ፈረንሳይና ካናዳ የእስራኤል በሰብአዊ አቅርቦት ላይ የጣለችውን እገዳ በአስቸኳይ ታንሳ በማለት የጋራ መግለጫንም አወጥቷል። መግለጫ ወታደራዊ ዘመቻን እንዲያቆሙም ጠይቋል እና እስራኤል ካላከበረች ተጨማሪ ተጨባጭ እርምጃዎችም እንደሚወሰዱም አስጠንቅቀዋል። በሌላ ዜና ብሪታንያ በሩሲያ ላይ ማዕቀብን ጣለች። ሩሲያ በሳምንቱ የመጨረሻ ቀናት
በዩክሬን ላይ በርካታ ድሮኖች የታገዘ ጥቃት መሰንዘሯን ተከትሎ ብሪታንያ እስከ 100 የሚደርሱ ማዕቀቦችን መጣሏን አስታውቃለች። አዲሱ የሩሲያ ማዕቀብ ለሩሲያ ወታደራዊ ቁሳዊ ማምረቻ ድጋፍ የሚሰጡትን ጨምሮ የኃይል አቅርቦት በመላክ እንዲሁም ለመረጃ ጦርነት ድጋፍ በሚያደርጉ አካላት ላይ ያነጣጠረ መሆኑን የብሪታንያ ውጭ ጉዳይ ሚኒስትር አስታውቋል። የብሪታንያ በሩሲያ ላይ ዘርፈ ብዙ ማዕቀብ መጣል የተሰማው የቅርብ አጋሯ የአውሮፓ ህብረት በዩክሬን የተቀናጀ ሰላም ለማረጋገጥ የሚያስችል ነው ያለውን ማዕቀብ ለ17ኛ ጊዜ መጣሏን ካስታወቀም በኋላ ነው። ይሁንና ብሪታንያ በትናንትናው አዲሱ የማዕቀብ ማዕቀፏ ሩሲያ ዩክሬንን ከወረረች በኋላ ለሩሲያ ድጋፍ ሲያደርጉ ነበሩ የተባሉ የፋይናንስ ተቋማትን እንደሚመለከትም የሚኒስትሩ መግለጫ ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። በመሆኑም ከብሪታንያ እና ከህብረቱ አዲስ የማዕቀብ ማዕበል የተጣለባት ሩሲያ ለእርምጃው ለጊዜው መልስ አልሰጠችም። ባለፈው ቅዳሜ ሩሲያ በዩክሬን የተለያዩ ከተሞች የ273 ድሮኖች ጥቃት መፈጸሟን ዘገባው አመላክቷል። ክቡራን አድማጮች፣ ከጥንቃቄ መረጃ ሳልፍ ተመራማሪዎች ለወራት በእርሻ ላይ የተስፋፋ ያለው የወፍ ጉንፋን ቀጣዩ የዓለም ወረርሽኝ ይሆናል በሚል ማስጠንቀቂያ ደውልን እያሰሙ ነው። በሽታው እንዴት እንደሚጎለብት የሚያጠኑት ተመራማሪዎቹ የወፍ ጉንፋን ልብ ሳንለው ወደ ሰዎች በመዛመት ወረርሽኝ ይሆናል በማለትም አስጠንቅቋል። ይሁንና H5N1 በሚባል የሚጠራው አቪያን ፍሉ ከአውስትራሊያ፣ ኒውዚላንድ እና አጎራባች ደሴቶች ውጪ ያሉ ሀገራትን አዳርሷል። በሽታው በአንታርክቲካ ፔንግዊኖችና በመካከለኛው ምስራቅ ግመሎች ላይም ተገኝቷል። በሽታው አሁን ላይ በ50ዎቹም የአሜሪካ ግዛቶች በዱር ወፎችና አጥቢ እንስሳዎች ላይ መገኘቱን ተመራማሪዎች ገልጿል። ይሁንና እንደ አሜሪካ የግብርና መስሪያ ቤት መረጃ በሽታው ከዶሮ እርባታዎች በመውጣት 1000 ላሞች ላይ መገኘቱም ተገልጿል። 70 ሰዎችን በበሽታው ሲያዙ የአንድ ሰው ሕይወት ማለፉን ቢቢሲ ዘግቧል። ክቡራን አድማጮች፣ ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።